የጆሆቫ ዊትነስ እምነት ጅማሮና የቤተ እምነቱ ዝግመተ ለውጣዊ የምስረታ ታሪክ። በባለፈው ክፍል አንድ ቪዲዮ የሚለር አድቬንቲስት እንቅስቃሴ የዓለም ፍጻሜና የክርስቶስ ዳግም ምጽአት ቀን እንደ አውሮፓውያን ዘመን አቆጣጠር 1844 ዓመተ ምህረት ነው በሚለው የሚለር ትንቢት መሰል ግምት ላይ የተመሰረተ እንደነበር አይተናል። ሆኖም ግን ሚለር እንደተነበየው በተባለው ቀን ክርስቶስ ሳይመለስ ሲቀር አብዛኞቹ አድቬንቲስቶች በተስፋ መቁረጥ መበተናቸውንና እንቅስቃሴውን በአመዛኙ በዚሁ እንደከሰመ፣ ነገር ግን አሁንም ተስፋ ያልቆረጡ ጥቂቶች በትንቢቱ ማመናቸውን ቢቀጥሉም በያዙት የተለያየ የግል አቋም ምክንያት በአንጃ መከፋፈላቸውና ከነዚህ ውስጥ አንዱ የነበረው የኤለን ጂ ዋይት ቡድን የሰባተኛው ቀን አድቬንቲስትን በ1863 ዓመተ ምህረት መመስረቱን ማየታችን የሚታወስ ነው። በዚህ ክፍል ሁለት ቪዲዮ ደግሞ ከሚለር አድቬንቲስት እንቅስቃሴ መክሰም በኋላ በቻርልስ ቴስ ራስል ስለተመሰረተው የመጽሐፍ ቅዱስ ተማሪዎች ጥናት ማህበር ስለሚባለው ሌላኛው ቡድንና ከዚሁ ማህበር ቀስ በቀስ በዝግመተ ለውጥ ስለተፈጠረው የጆሆቫ ዊትነስ ወይም የይሖዋ ምስክሮች ቤተ እምነት የምስረታ ታሪክና ዋና ዋና አስተምሮቹን በአጭሩ እናያለን። የቻርልስ ቴዝ ራስል ፒራሚዶሎጂና የዋች ታወር ባይብልና ትራክት ሶሳይቲ ምስረታ። ጊዜው እንደ አውሮፓውያን ዘመን አቆጣጠር በ1870ዎቹ ነበር። ሰባተኛው ቀን አድቬንቲስት በነ ኤለን ጂ ዋይት ከተመሰረተ በኋላ ሌላው የሚለር አድቬንቲስት አባልና ተከታይ የነበረው የ18 ዓመት ወጣቱ ቻርልስ ቴዝ ራስል የነ ኤለን ጂ ዋይትን አርያ በመከተል ሳይሆን አይቀርም ዓለም አቀፍ የመጽሐፍ ቅዱስ ተማሪዎች ማህበር የሚባል የጥናት ማህበር መሰረተ። ራሱንም የህብረቱ መሪና ፓስተር አድርጎ በመሰየም አወዛጋቢና ያልተለመዱ አስተምሮዎችን በህብረቱ ውስጥ ማስተማር ጀመረ። ስለ ክርስቶስ ዳግም ምጽአት ቀንም በርካታ ግምታዊ ትንቢቶችንም ማስቀመጠ። ራስል ትምህርቶቹን በጽሑፍና ማራኪ ስዕሎች በማቀናበር በራሪ ወረቀቶችና መጽሔቶች ላይ እያሳተመ በፍቃደኛ የማህበሩ አባላት አማካኝነት ቤት ለቤትና መንገድ ለመንገድ በማሰራጨት አስፋፋ። የማህበሩ አባላት ቁጥርም ከዕለት ወደ ዕለት እየጨመረ መጣ። በተለይም ከመጽሐፍ ቅዱስ ተማሪዎች ጥናት ማህበር በተጨማሪ ራሱ ራስል በፕሬዝዳንትነት የሚመራውን የፔንሲልቬኒያ የመጠበቂያ ግንብ ባይብልና ትራክት ማህበር እንዲሁም የህትመት ድርጅትን እንደ አውሮፓውያን ዘመን አቆጣጠር በ1884 ዓመተ ምህረት በመመስረት ትምህርቶችን ወደ ተለያዩ የሰሜን አሜሪካ ግዛቶች ማስፋፋትና የበለጠ በርካታ አባላትን ማፍራት ቻለ። ከነዚህ የራስል አስተምህሮዎች ጥቂቶቹ የሚከተሉትን ያካትታሉ። የመጀመሪያው ከአድቬንቲስት የወሰደው አስተምህሮ ሲሆን ይህም ያልዳነ ሰው ለዘላለሙ ይሞታል ወይም ይጠፋል እንጂ ሲኦል የሚባል የዘላለም የስቃይ ቦታ የለም የሚል ነው። በመቀጠል ኢየሱስ ሊቀ መላእክት ሚካኤል ነው እንጂ አምላክ አይደለም፣ መንፈስ ቅዱስን ደግሞ የአምላክ መለኮታዊ ኃይል እንጂ አንድ አካል አይደለም የሚል ስላሴያዊ ያልሆነ የሥነ መለኮት አስተምህሮ ይሰብካል። በመጨረሻው ዘመን ወደ መንግሥተ ሰማያት የሚሄዱት 144,000 ሰዎች ብቻ ናቸው የዳኑት፣ ሌሎቹ ግን ገነት በምትሆነው ምድር ላይ ለዘላለም ይኖራሉ ይላል። ሌላው ደግሞ ለ1944 የሚለር ትንቢት አለመሳካት ራስል ከነ ኤለን ጂ ዋይት የተለየ ትንተና ያቀርባል። ይህም እነሱ ክስተቱ እንጂ ቀኑ ልክ ነበር ሲሉ፣ ራስል ግን ልክ ያልነበረው ቀኑ ነው ይል ነበር። በመሆኑም የክርስቶስ ዳግም ምጽአት ቀን እንደ አውሮፓውያን ዘመን አቆጣጠር በ1914 ዓመተ ምህረት ነው። የሺህ ዓመት መንግስቱንም ክርስቶስ በዚሁ ዓመት ይመሰርታል የሚል ትንቢት መሰል ግምት አስቀመጠ። ነገር ግን በተጠቀሰው ዓመት በጁላይ 28 ከታወጀው አንደኛው የዓለም ጦርነት በስተቀር በዓለም ምንም የተለየና የተረጋገጠ አዲስ ክስተት ሳይታይ 1914 እንደወትሮው ሁሉ መደበኛ ዓመት ሆኖ አለፈ። ይህንንም ያስተዋሉ አንዳንድ ጠያቂ ተከታዮቹም ይሆናል ያልከን ነገር ታዲያ የት አለ በማለት ቢጠይቁት ራስል ምንም ሳይደናገጥ ክርስቶስ በማይታይ መገለጥ በመንፈስ መጥቷል አላቸው። በ1914 የተጀመረውን አንደኛው የዓለም ጦርነትንም እንደ ምልክት በመጥቀስ ይህ ጦርነት በቅርቡ ወደ ዓለም አቀፍ አብዮት የሚቀየር የአርማጌዶን ጅማሬ ነው፣ ክርስቶስ ለሁሉም በሚታይ መልኩ ደግሞ በቅርቡ ይመጣል ሲል መልስ ሰጠ። ተከታዮቹም አመኑት። እንደ 1844 የሚለር ትንቢት ሁሉ ምንም እንኳን የራስል የዓለም ፍጻሜ ትንቢትን ባይሳካም የጥናት ማህበሩ አባላት ቁጥር ግን ከዕለት ወደ ዕለት መጨመሩና ትምህርቶቹም የበለጠ መስፋፋታቸውን አላቆሙም ነበር። ነገር ግን ቻርልስ ቴዝ ራስል ከዚህ በኋላ ብዙም ሳይቆይ እንደ አውሮፓውያን ዘመን አቆጣጠር በ1916 ዓመተ ምህረት እንቅስቃሴውን ወደ ተማከለና የተደራጀ ተቋምነት ሳያሳድገው የጀመረውንም ዳር ሳያደርስ በድንገት ከዚህ ዓለም በሞት ተለየ። የዛሬዎቹ የይሖዋ ምስክሮች ቤተ እምነት በአመዛኙ በእነዚህ የራስል ትምህርቶች ላይ የተመሰረተና ተከታዮቹም እርሱ በ1872 ዓመተ ምህረት የመሰረተው ማህበር አባላት በመሆናቸው ምክንያት ጭምር በዚህ ቤተ እምነት የምስረታ ታሪክ ውስጥ ቻርልስ ቴዝ ራስል ግንባር ቀደም ተጠቃሽ ነው። ከራስል ሞት በኋላ ዳኛው በመባል የሚታወቀው ጆሴፍ ፍራንክሊን ራዘርፎርድ እንደ አውሮፓውያን ዘመን አቆጣጠር በ1917 ዓመተ ምህረት የፔንሲልቬኒያ ማህበር ፕሬዝዳንት ሆኖ ተተካ። ራዘርፎርድም እንደ አውሮፓውያን ዘመን አቆጣጠር በ1931 ዓመተ ምህረት የማህበሩን ስም በትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ በመመስረት ቤተ እምነቱን የይሖዋ ምስክሮች ብሎ ሰየመው። ራስላውያን በሚለው ስም ለመጠራት ፈቃደኞች አይደለንም። ስለዚህ ከአሁን በኋላ የምንጠራው የይሖዋ ምስክሮች ተብለን ነው። ከዚህም በተጨማሪ በራስል የተጀመረውን እንቅስቃሴና የጥናት ማህበር አሁን ወዳለው የተደራጀና ጥብቅ ትስስር ያለው የሃይማኖት ተቋምነት በመቀየር ሂደት ውስጥ የዳኛ ራዘርፎርድ አመራር ጉልህ ሚና እንደነበረው ይጠቀሳል። የይሖዋ ምስክሮች የአምልኮ ስፍራቸውን እንደ ሌሎች ክርስቲያኖች ቤተክርስቲያን ሳይሆን የመንግስት አዳራሽ ወይም ኪንግደም ሆል በማለት ይጠሩታል። በአሁኑ ጊዜ በዓለም በ239 አገሮች ውስጥ የሚገኙ ወደ 8.7 ሚሊዮን የሚጠጉ አባላት እንዳሉት የቤተ እምነቱ ድረ ገጽ ይጠቁማል።